ሰላም ሰላም የአደይ ቤተሰብ ተከታታይ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እንግዲህ አደይ ድራማ ዛሬ ይዤላችሁ መጥቻለሁ። ባለፈው የዛሬው ሳልነግራችሁ የባለፈው ሳስታውሳችሁ እንግዲህ አደይና ኪንጎ አንድ ላይ ተኝቶ ከዛ ቅምጥል አግኝታቸው ነበረ። ከዛ እንግዲህ ቅምጥል በጣም ተናዳ ያለውን ነገር እንግዲህ ልትነግረው ወደ አቤ አደይ ጋ እየሄደች ነበረ። ከዛንን እንግዲህ ዴቭ ደግሞ መንገድ ላይ ቆሞ ነበረ። ከዛ አደይ ደግሞ ቤት አላደረችም። ስልኩን ደግሞ ቤት ጥላ ነበረ የሄደችው። ምንድነው የሆነው? ለምንድነው ስልኳን የጣለችው? ስልኳን አታነሳም፣ ቤትሽ ሲመጣ አልነበረችም ብሎ እንግዲህ ዴቭ በጣም ተጨናንቆ ነበረ። ከዛ እንግዲህ ክፍሉ የተጠናቀቀ ሁለቱ አንድ ላይ ተኝቶ ቅምጥል በመጣችበት ሰዓት ጊዜ ነበረ። ቅምጥል እንግዲህ ራሷን መቆጣጠር አቅታ ለዴቭ ልትነግረው ስትል መንገድ ላይ ስታገኛት ከዛንን እንግዲህ አደይ ደግሞ ከየት መጣች ሳይባል ሮጣ መጣ እንግዲህ ዴቭ ላይ ትጠማጠማለች። ከዛ ዴቭ ደግሞ ቆይ ሰላም ነሽ ምንድነው ብሎ ከዛ የት ጠፍተሽ ነው ይላታል። ከዛ ቅምጥል ደግሞ እንግዲህ አዲስ ሰው አግኝታ ልትሆን ትችላለች አይደል? ቆይ አንቺ ተሳስተሽ ነው ብሎ ለቅምጥል ስላት አዎ ልክ ነው ዴቭ ቅምጥል ተሳስተሻል ይላታል። ከዛንን እንግዲህ ምንድነው የተሳሳትኩ ብላ እንግዲህ እሷ እያበደች ወደ ቤቷ ትሄዳለች። ከዛ ቆይ የት ነበርሽ? ለምንድነው ስልክሽ ዝግ የሆነ? ቤትሽ ሲመጣ ቤት አልነበርሽም ብሎ ይጠይቃታል ዴቭ። ከዛ ደግሞ እሷ ቆይ ወደ ቤት እንሂድና እነግርሃለሁ ሁሉም ነገር ትለዋለች። ከዛ አልገባኝም ንገሪኝ ምንድነው የሆንሽው? ለምን አሁን አትነግሪኝም? ኧረ ዴቭ ወደ ቤት እንሂድ ሰው እያየን እኮ ነው ትለዋለች። ከዛንን እሺ በቃ ቤት እንሂድ ብሎ ወደ ቤት ይሄዳሉ። ከዛ ቤት ከገቡ ወደ ምንድነው ታዲያ የሆንሽው? ቤት ስንገባ እነግርሻለሁ ብለሽኝ ነበረ። ምንድነው የሆንሽው? የሆንሽውን ነገር ተናገሪ ይላታል። ከዛንን እንግዲህ ዴቭ መጀመሪያ አንተ ተረጋጋ፣ ለምነግርህ ነገር እንድትረጋጋ ፈልጋለሁ ትለዋለች። ከዛንን እንግዲህ በእሺ ችግር የለውም ተረጋግቻለሁ ይላታል። ከዛም እና ምንድነው የሆንሽው ንገረኛ እየጠበኩሽ ነው እኮ ይላታል። ከዛ ዴቭ እንግዲህ የሰማሁትን ለመስማት በጣም ቸኩሎ ስለነበረ ከዛ ቶሎ በይ ይላታል። ከዛ ደግሞ ዴቭ እንደዛ ስላት እሺ በቃ ትላለች አደይ። አደይ እሺ ግን እኮ ትናንትና ማታ ስልኬን እቤት ጥዬ ነበረ የሄድኩት ትለዋለች። ከዛን መንገድ ላይ አንድ ትልቅ ሰውዬ ያስፈራራኝ ነበረ ትለዋለች። እና ምንድነው እና ታዲያ አንቺ ወዴት ሄድሽ ታዲያ ይላታል። መሄጃ ቦታ ሲያጣ እነ ኪንጎ ጋር እነ ዳይመንድ ጋር ሄጄ አደርኩት ብላ ትነግረዋለች። ለዛ ነው ታዲያ ቅምጥል እንደዛ በጠዋቱ እሳት ጎርሳ የመጣችሁ ብላ ትላታለች። ከዛ ማለት አልገባኝም ይላል። ቆይ ሰውዬ ማነው? አንቺን ምን አደረገች ታዲያ ትለዋለች። ምንድነው ግን ብለሽ ነሽኝ ሊጎዳኝ አስቦ ነበረን ያልሽኝ ትለዋለች። አዎ እንደዛ ነበረ ብላ ትለዋለች። ከዛ አልገባኝም እንዴት ብሎ ይላታል። እንግዲህ እኔም አላቅም በጣም ትልቅ ሰውዬ ነው ፊቱን ላይ አልቻልኩም። ከዛንን እንግዲህ ዳይመንድ ነው መጥቶ ያስመለጠኝ ይሏታል። ከዛ እንግዲህ ዳይመንድ ጋር ከሆነማ ዳይመንድ በደንብ ያውቀዋልና ስለዚህ ሰውየውን ዳይመንድ ጋር ሄጄ ማጣራት አለብኝ ይላል። ከዛን ዴቭ በእናትህ ተረጋጋ፣ የትም እንዳትሄድ እባክህን ከኔ ጋር ቁጭ በል፣ እኔ ከዚህ ወጣ ደግሞ ሌላ ችግር እንድትፈጥር አልፈልግም፣ ሰላም እንድታሳጠን አልፈልግም ትለዋለች። ከዛ እሱ ደግሞ መቼም ቢሆን እንደዚህ አድርጎሽማ እኔ አልቀመጥም፣ ማነው ሚስቴን የተዳፈራት? እኔ መቼም ቢሆን አልቀመጥም ይላል። ከዛ እንግዲህ ዴቭ እንደዛ ስላት አደይ እንግዲህ ተረጋጋ ለማለት ሞከረች። ግን ብታደርገውም ብትሰራውም አደይ እንግዲህ ዴቭ እንግዲህ ሊረጋጋለት አልቻለም። እንደውም የባሰ ተናዶ ከዛን ተነስቶ ይወጣል።
ከዛ ተነስቶ ይወጣል። እንግዲህ ከዛ ደግሞ አደይ ቆይ ምን ማድረግ አለብኝ አሁን አውሬ ሰውዬ ዴቭ ካገኘ ነገሮች ሁሉ ይበላሻሉ። ስለዚህ ማድረግ ያለብኝ ነገር ምንድን ነው ይላል። ቆይ ዳይመንድ ጋር ደውዬ ዳይመንድ እንግዲህ ሁሉም ነገር እንዳይነግረውና እንዲሸሸገው ይነግረዋለሁ ትለዋለች። ከዛ እንግዲህ ዴቭ ከዛ ዳይመንድ ጋር ስልኩን ብትደውለው የዳይመንድ ስልክ ግን አይነሳለትም። ከዛንን ደጋግማ ትደውላለች፣ ስልኩ አይነሳም። ግድ ነው ማድረግ ያለብኝ ሄጄ ማስቆም አለብኝ። ይሄንን ከሰማ ነገሮች ሁሉ ይበላሻሉ። ያ አውሬ ሰውዬ ዴቭ ማግኘት የለበትም ትላለች። ከዛን እንግዲህ ምንም ብታደርገው ግን ዳይመንድ ግን ስልኩ እያነሳለት አልነበረም። ከዛ ዳይመንድ እና ኪንጎ አንድ ላይ ቆመው እያወሩ ከዛም ቆይ ምንድነው የሆንከው አንተ ሰውዬ ፊት ለፊት ብቻ ሳይሆን እኮ አመዳም ሆነህ ይለዋል። አንተ ደግሞ ተረጋጋ እስቲ ይለዋል። ከዛንን አንተ የተፈጠረው ነገር አልሰማህም እንዴ? እንዴት እረጋጋለሁ ብሎ ይላል። ምንድነው እየተፈጠረ ይላል። እባክህ አደይ እኮ አደይና እኔ አንድ ላይ መተን ከዛ ቅምጥል መታ ይችላል እሱንማ ሰማሁልክ እኮ ትላል። ከዛን እና ምንድነው ሌላ አዲስ ነገር ምን እንዲከሰት ፈለግ ይለዋል። እንግዲህ እሷ በዚህ ላይ እኔን ትጨቃጭቀኛለች፣ እኔ በዛ ላይ ስራ የለኝም። እንግዲህ እሷ ደግሞ ተደርባብኝ እንዴት ነው የሚቻለው ይለዋል። ከዛ እንግዲህ ኪንጎ እንደዛ ስለው ጊዜ ዳይመንድ ቆይ አንተ ተረጋጋ፣ የእውነት ፍቅራችሁ እኮ እኔ በጣም የመልካም ያደርግላችሁ እንጂ ይላል። ምን የመልካም ሆነ ይላል። እንግዲህ ስራ የለኝም የፍቅር ህይወትም ተበላሽቶ አሁን እንዴት ነው የምኖረው ይለዋል። ብቻ እንግዲህ እግዚአብሔር ያውቃል ይላል ኪንጎ። እንግዲህ ምን ማድረግ አለብን የመጣን ሁሉ እንግዲህ በአሜን ብለን ከመቀበል በስተቀር ምን ማድረግ አለብን ብሎ ይናገራል። አይ እሱማ ምንም ማድረግ አይቻልም፣ ግን በጣም እኮ ከባድ ነው ይለዋል። እንዴት ነው ነገሩ ከባድ ነው ስትል አልገባኝም ብሎ ይለዋል። እንዴት አይከብደኝም ነገሮች ሁሉ እኮ እየተሳኩ አይደለም፣ በጣም ከባድ ነው ይለዋል። ከዛ እንግዲህ በዚህ ምሳሌ እንግዲህ ዴቭ በጣም ተናዶ ከዛ እየመጣ ያዩታል። ቆይ እንግዲህ ኪንጎ ያይና ይሄ ዳይመንድ አይቶ ቆይ ይሄ ዴቭ አይደለም እንዴ ይለዋል። አዎ ዴቭ ነው በእናትህ ና እናናግረው ብሎ ይሄዳሉ። ከዛ እንግዲህ ዴቭ እንግዲህ እንደመጣ ዳይመንድን ጎሮሮ ላይ ቆሞ አንቆ ይዘዋል። ቆይ አንተ ምን ፈለግ ብሎ ሲጠይቀው ቆይ ትናንትና አደይን ሲያስፈራራ የነበረው ሰውዬ ማን ነው እንድትነግረኝ ይፈልጋለሁ ይላታል። ከዛ እንግዲህ እሱ ደግሞ እኔ የማውቀው ጉዳይ የለም፣ እኔን ተወኝ፣ እኔ አላየሁትም። እንግዲህ አደይ ማታ እየተንቀጠቀጠች መጣች፣ እኛ ቤት ገባች፣ እኛ ጋር አደረች፣ ሌላ በተረፈ የማውቀው ነገር የለም ብሎ ይለዋል። ከዛንን አይ አትዋሸኝ፣ የምታውቀው ነገርማ አለ፣ ስለዚህ ንገረኝ እባክን ይላል ዳይመንድን። ከዛ ዳይመንድ ደግሞ ነገርኩ ሰውዬ እኔ የማውቀው ጉዳይ የለኝም። እንግዲህ እኛ ጋር እየተንቀጠቀጠችና እየፈራች መጣች፣ በተረፈ እኛ ጋር አደረች ይለዋል። ከዛ ደግሞ ኪንጎ ተረጋጋ ብሎ ስለው እባክን አንተ ደግሞ ዝም በል አፍህን ዝጋ ይለዋል። ከዛ እንግዲህ ያለውን ነገር እንደዛ እየተባለው አንተ ብትደብቀኝም እኔ ደርስበታለሁ ይለዋል። ከዛንን እንግዲህ እሺ በቃ ድረስበት ብሎ ይተዋል። ከዛ እንግዲህ እንደዛ ስለው ጊዜ በቃ ይሺ ይሁን ብሎ ይዘዋል። ከዛ እንግዲህ ሁላቸውም ይለያያሉ። ከዛ የቅምጥል እናት ደግሞ በጣም እንግዲህ ፈርታለች። ቆይ ቅምጥል ምን እንደሆነች እንኳን አላወቀችም። የአባቱን ሞት እያስታወሰች የምታለቅስ መስሏት ነበረ። ኩኮሻ ገብቼ ላረጋጋ ስትላት በምንም ታምር ወደ ውስጥ መግባት የለብሽም ትላታለች። ከዛን ቆይ ምንድነው ማዘሯ አልገባኝም ስትል እሷ እንደዚህ የምታለቅሰው ቀንና ሌሊት የምታለቅሰው አባቷ ስናፍቃት ነው። ስለዚህ አንቺ ወደ ውስጥ መግባት የለብሽም ትላታለች።
አይ ማዘሯ ነገሩ እኮ እንደዛ አይደለም። ከኪንጎ ጋራ ትልቅ ችግር ተፈጥሯል። ኪንጎ ትልቅ ችግር ውስጥ ገብቷል ብሎ ትለዋለች። ምን አይነት ችግር ውስጥ ነው የገባ? እሱ እንደሆነ ጨዋ ነው፣ ምንም የማይናገር ልጅ እንዴት ምን ውስጥ ገባ? ትለዋለች። ከዛንን እንግዲህ አይ ጨዋማ እሱማ ጨዋ ነው እንግዲህ ቅምጥል ራሷ ናት በአይኗ አየችው ብላ ትላታለች። ምንድን ነው ያየችው? ለምን አነግርኝም? ትላታለች። ከዛን እንግዲህ አደይና ኪንጎን በጠዋቱ አንድ ላይ አገኛቻቸው ብላ ትላለች። እንዴት ሊሆን ቻለ? ትላታለች እናትየው። እንግዲህ እኔም አላወቅኩኝም ለዛ ነው እንደዚህ የሆነች ያለችው እንግዲህ ብሎ ይላታለች። ከዛንን አልገባኝም ይሄ ነገር እንዴት ሊሆን ቻለ? ትላታለች። እንግዲህ አላቅም ዳይመንድ ሲነግረኝ እንግዲህ አደይ ችግር ውስጥ እንደገባችና እነሱ ቤት እንዳደረች ነው የነገረኝ ብለው ትለዋለች። ከዛ እንግዲህ እናትየው ደግሞ እኔ አልገባኝም ይሄ ነገር ወዴት እየሄደ ነው? እና ቅምጥልዬ ለዚህ ነው ወይ የተናደደችው? ትላለች። ኪንጎ እኮ በጣም ጥሩ ሰው ነው፣ አደይ ስታቃት እንደዚህ አይነት ሰው ናት እንዴ? ብላ ትጠይቃታለች። አይ አይደለችም፣ ስለዚህ እሷ እኮ የዴቭ እጮኛ ናት፣ ስለዚህ ምን ይመለከታታል እዚህ ውስጥ? ትላታለች። አዎ ልክ ነሽ፣ ግን ማዘሯ ግን ለዛ ነው ቅምጥል እየተናደደች የነበረችው ብላ ትላታለች። ከዛን ጊዜ ቤዛ ደግሞ እንግዲህ ከመለኛዋ ጋር ተገናኝታ ወደ ውጭ መሄድ ይፈልጋለሁ፣ ከዚህ እንግዲህ እኔ ብዙ ሰው እየፈለገኝ ስለሆነ ቶሎ ብላ ፓስፖርት እንድታዘጋጅልኝ ይፈልጋሉ ትለዋለች። ከዛ መለኛ ደግሞ ምንም ችግር የለም አታስቢ፣ አንቺ ደግሞ እጅ ቆንጆ ልጅ ከዚህ ሀገር ስትወጣ ሀገራችን የምትጎዳ ይመስለኛል ይለዋል። ከዛንን እንግዲህ እሷ ደግሞ መለኛ እኔ እዚህ ተጨንቄ አንተ ትቀልዳለህ እንዴት? ትለዋለች። ከዛንን አይ እየቀለድኩ እኮ አይደለም ያለውን ነገር እኮ ውበትሽን ልነግርሽ ነው ብዬ ነው ይላታል። እሷ ደግሞ እንግዲህ ይህ ስለ እኔ ውበት እንድታደንቅልኝ አይደለም አንተ ጋር የመጣሁት ለስራ ነው እንጂ ትለዋለች። ከዛንን እንግዲህ እሺ በቃ ችግር የለውም አትናደጂ፣ ከዚህ ሁሉም ነገር አስተካክልልሻለሁ ይላታል። ከዛ ቶሎ ብለ እንድታስተካክልና ቶሎ ከዚህ ሀገር መውጣት እፈልጋለሁ። ሰው ሁሉ በእኔ ላይ ነው፣ አይኖቻቸው በእኔ ላይ ተተክሏል። ስለዚህ ያለውን ነገር ቶሎ አዘጋጅልኝ፣ ቶሎ ከዚህ ሀገር መውጣት አለብኝ ትለዋለች። ከዛንን እንግዲህ መለኛው ደግሞ ምንም ችግር የለም ቆንጅዬ ይላታል። ከዛንን መለኛው መንገድን አትለፍ ትለዋለች። ከዛንን እንግዲህ ቆይ ብሎ እጁ ሲነካት አንተን እኔን የምትነካኝ ብላ በጥፊ ታቃጥለዋለች። ከዛ ወንድሟ እንግዲህ ቤት ቁጭ ብሎ እያያት ነበረ። ከዛን እሱማ በጥፊ ብቻ አይደለም እህቴ ከዛም በላይ ነበረ የሚገባ ደግ አረግሽው አንተ መለኛው፣ ከዚህ በኋላ በእህቴ ላይ እጅን ብታነሳ እነግርሃለሁ፣ ይቺን ሆቴል በመደዳ ነው የማቃጥልልህ ይለዋል። እንግዲህ በውስጡ ዳኒና ቤዛ እንግዲህ ሰው ከማስለቀስና ተንኮል ከመስራት ሌላ ሰው መርዳት የማያውቁ ጀግናዎች ናቸው። ትልቅ እንግዲህ አሁን ይሄ ነው የማይባል ትልቅ እንግዲህ እንትን ውስጥ ነው ያሉት። በዚህ ሰዓት ፖሊስ ከያዛቸው እድሜ ልካቸውን የምትታሰር እንደሆነ ቤዛ ታውቃለች። ከዚህ ነው እንግዲህ እሷ በፍጥነት ከዚህ ሀገር መውጣት አለብኝ ብላ የምታስበው። ከዛ እንግዲህ ሁሉም ነገር ከዚህ ሀገር ቶሎ ብዬ መውጣት አለብኝ፣ ከዚህ በኋላ እኔ እዚህ ሀገር ውስጥ መቆያት የለብኝም ብላ የወሰነችው። ከዛ እንግዲህ መለኛው ደግሞ ቀልዶበት መለኛውን እንግዲህ በጥፊ ትለዋለች። ከዛንን እንግዲህ ዳግም አንቺ እኔም በጥፊ የመታሹ እኔ እኮ መለኛ ነኝ፣ አንቺ ማን እንደሆንኩ አላወቅሽም ይላታል። ከዛን እንግዲህ ተነስቶ ጠጉሯን ጨምድዶ ይዛታል። ዳኒ ደግሞ ይመጣና ልጁን እንግዲህ ሰውየውን ይቀጠቅጣል። አንተ ደግሞ ማነ ይለዋል። እኔ እኮ የሰው ወንድም ነኝ ይላል። ከዛን እንግዲህ መሬት ላይ ዘርግቶ ይቀጠቅጠዋል። ከዛን እንግዲህ ዳኒ ጥሎት ከሄደ ወደ ሰውዬ ደግሞ እኔ መለኛው ነኝ፣ ማን እንደሆንኩ አላወቅም፣ ይሰራላለሁ ይለዋል። እንግዲህ ከዛን እንግዲህ እንደዛ እየዛተበት ነበረ። ሄዱና እንግዲህ
ኤዱና ፍቅር ደግሞ ሁለቱ አንድ ላይ እንግዲህ በር ተዘግቶባቸው ይሄን ነገር ሚስጥርሽን ካላወጣውልሽ እኔ እዚህ እስር ቤት ሆኜ መቅረት የለብኝም። እኔ እንግዲህ ሁሉንም ምስጢር እናገራለሁ። እኔ ለነ ቤዛ ብዬ እዚህ ቤት ውስጥ ዋጋ መክፈል አለብኝ እንዴት ትለዋለች። ይሄንን መቼም ቢሆን አታደርጊም አንቺ ቀበጥ፣ አንቺ ደግሞ ቀበጥ ብቻ ነሽ፣ ምንም ነገር አታመጭም ትላታለች ፍቅር። ከዛን እንግዲህ ሊዱ ደግሞ እኔ ሊዱ አይደለሁም ይሄንን ሁሉ እናገራለሁ ትላታለች። ከዛ እናገራታለሁ ስትል እጇን ጠምድዳ ትይዛታለች ፍቅር። ከዛ ፍቅር ሊቀቅኝ፣ ምን እያደረግሽ ነው? እኔና አንቺ ዛሬ ይሄ ቤት በአንድ እግር ይቆማል እንጂ ዛሬ ይሄ ቤት በአንድ እግር ይቆማል እንጂ ይሄንን የሰራችሁትን ስራ ይሄን ክፋትሽንማ ሳልናገር አልቀርም ትላታለች። ከዛን እንግዲህ ቆይ አንቺ አላሰብሽም እንጂ ፖሊሶች እኮ የሚይዙን እኔና አንቺን ነው ትለዋለች። እንግዲህ ሊዱ ደግሞ ፍቅር አላወቅሽም እንጂ እኮ ፖሊሶች ከያዙን እኔና አንቺን ነው፣ ፖሊሶች አይለቁንም ትላታለች። ከዛንን እሱ የራስሽ ጉዳይ ነው፣ እኔ ለነ ቤዛ ብዬ እዚህ እስር ቤት መቆየት አልፈልግም፣ እኔ ነጻነት ያለኝ ሰው ነኝ ትላታለች። ከዛን እንግዲህ መቼም አታደርግም ትላታለች። ታያኛለሽ አደርጋለሁ ትላታለች። ከዛን ልቀቅኝ ባክሽን ብላ ከዚህ በኋላ አፌን እንዳትይዥኝ፣ ከዚህ በኋላ አፌን እንድትይዥኝ አልፈልግም ትላታለች። ከዛን እንደዛ ስትለው ኤዱ የእውነት ከዚህ እኮ ከወጣሽ እኮ ከሞትሽ ነው ትላታለች። ምንም ነገር አልሆንም፣ ስለዚህ እናንተን ክፋት ለመሸፈን ብዬ እኔ አንድ ቤት ውስጥ መታሸግ አልፈልግም፣ ከዚህ በኋላ ግዴታ ነው ትላለች። ከዛንን እንግዲህ ልትናገረው ብላ አሹ ብላ ስትጣራ ሮማንን ብትጠራ የሚከፍትለት ሰው የለም። ከዛንን እንግዲህ ዳግሚት እያያዛሉ። ከዛን እንግዲህ ቤዛ እንግዲህ ጠቅልላ እጇን ትይዛታለች። ከዚህ በኋላ እነግርሻለሁኝ እንዳትናገሪ፣ አፌን እንድትይዚ እንዳትሞክሪ ትላታለች። ከዛንን እንግዲህ እሺ በቃ ልቀቅኝ ብላታለች። ትለቃታለች። ከዛ ሁለቱም አንድ ቤት ስለሆነ ይቀመጣሉ። እኔማ ይሄን ነገር ሳልናገር ራሴን ነጻ ሳላወጣ ከአንቺ ጋር ተንኮልሽን ግዴታ ከአንቺ ጋር መስማማት የለብኝም፣ ተንኮልሽን አደባባይ አወጣልሻለሁ ትላታለች። ከዛ ቆይ አንቺ መቼ ነው የምትረጂ? የምልሽ ነገር ለምን አይገባሽም? እኔ ከዚህ ቤት ከወጣን ፖሊሶች ይይዙናል ትላታለች። ከዛ ስለዚህ ያዘንም አልያዘንም መቼም ቢሆን አትናገርም ይላል። እንግዲህ ሮማንና አሹ ደግሞ እነዚህ ሰዎች እኮ አሁን እኮ ግዴታ መናገር አለበት፣ ይሄ ነገር እንግዲህ ማዘር ሳይመጡ መጠናቀቅ አለበት ይላሉ። ከዛ እነሱ ከመጡማ ነገሮች ሁሉ ይበላሻሉ ይባላሉ። ከዛ ግን እንግዲህ ሮማን ቆይ ምንድነው ማድረግ ያለብን ብላ ትለዋለች። እንግዲህ እኮ ሁሉም ነገር ለመናገር እኮ ፍቃደኛ ናት ሊዱ፣ እንግዲህ ፍቅር ናት አፏን የያዘችው ይላል። አሁን እኔ ሄጄ በሩ ስር ቆሜ ሁሉም ነገር እጠይቃቸዋለሁ፣ አንተ ደግሞ እዚህ ሆነ በሩን ጠብቅ፣ ስለዚህ ትለዋለች። ከዛንን እንግዲህ እሺ በቃ እሺ ችግር የለውም፣ አንተ እዚህ ሆነ በሩን ጠብቅ፣ እኔ ደግሞ ገብቼ ያለውን ነገር እናዘዘታቸው ልላለች። ደግሞ ሮማኔ ተጠንቀቂ፣ ያቺ ፍቅር ደግሞ የሆነች ነገር እንዳታደርግ ይላታል። ከዛ ኧረ ችግር የለውም እኔ እጠነቀቃለሁ፣ አንተ ደግሞ በሩን ጠብቅ ኢትዬ እስከሚመጡ ድረስ ትለዋለች። ከዛ እንግዲህ እሺ ብላ ወደ ውስጥ ትገባለች። ቅምጥል ደግሞ እንግዲህ በር በራሷ ላይ ዘግታ አባዬ የሚያደርጉትን ነገር አየክ ወይ? አንተ ስለሌለ እኮ ነው እየተጫወቱብኝ ያለ እያለች እንግዲህ በጣም እየየ ብላ እያለቀሰች ነው። እንግዲህ አንዳንድ ጊዜ እኛ ሳንሰማ ማለትም ያ ሰው ለምን እንዳደረገ ሳንጠይቆ እንዲህ አይነት ዋጋ የሚያስከፍል ነገር አለ። ለምሳሌ ያ ሰው ልክ ሆኖ እኛ ነገር ግን የተረዳንበት ልክ ያልሆነ ሰዎች ይኖራሉ። አሁን እንግዲህ አደይ ተሸግራና
ከሞት ልታመልጥ ስትል ነው እነሱ እነ ኬንጎ ጋር የገባችው። ቅምጥል ደግሞ ይሄንን ነገር አልተረዳችም። ወይም ደግሞ እንግዲህ በፍቅር ስንሆን እንደዚህ አይነት ነገሮች ልክ ናቸው ብለን ልንወስደው ይከብደናል፣ እሷ ቦታ ሆነ ስናየው። ነገር ግን አንድ ነገር እንግዲህ አሁን በዚች ቦታ የተረዳሁት ቢሆን ቅምጥል ቆም ብላ ምን ነበረ የተከሰተው? እንዴትስ ሆናችሁ አንድ ላይ ልታድሩ የቻላችሁ ብላ ብትጠይቅ ኪንጎ የሚያስረዳትን ነገር ብትሰማ፣ ሁለተኛ ነገር ደግሞ እንግዲህ አደይ የምትለውን ነገር እንግዲህ ብታዳምጥ ኖሮ ይሄን ያህል ራሷ ላይ መስዋዕት አታስከፍላትም ነበረ። ለምን መሰላችሁ? አንዳንድ ጊዜ እንግዲህ ነገሮች ሳንሰማ ራሳችን መስዋዕት እንከፍላለን፣ ሰውም እናሳዝናለን፣ ራሳችንም እንጎዳለን። ነገር ግን ያ ሰው ለምን እንዳደረገ ምክንያቱም ብናውቅና ይቅርታ መደረግ ያለበት ይቅርታ ብናደርግ፣ አሁን አደይን ዴቭ የተረዳበት ምክንያት በጣም ደስ ይላል። የእውነት ለመናገር የሚደነቅ ቦታ ነው ማለት ነው። እንግዲህ አደይ ያለውን ነገር በዝርዝር ሳትደብቆ ትነግረዋለች። እሱንም ደግሞ ለዛሙ ደግሞ አረጋግታ አንተ ተረጋጋ፣ እንዲህ የተፈጠረው ነገር እኔ ያስረዳለሁ ብላ እንግዲህ እንዲህ ባልና ሚስት መረዳዳት የሚባለውና፣ ስለዚህ እንግዲህ አደይ ደግሞ አረጋግታ ያለውን ነገር እውነቱን ስትነግረው ዴቭ ምንም ነገር እንኳን አላለም። እንደውም እንግዲህ ፍቅረኛሞች እንደነበሩ ሁላችሁም ታውቃላችሁ። ዴቭ ግን ምንም አላለም። ችግር የለውም በቃ እንዴት ነው ብላ፣ እንደውም ባልን ሚስቴን የነካብኝ ማን ነው ብሎ እንደውም ሰውዬ ልፍለግ እንጂ የተነሳው እንደው አውቀሽ ነው ይሄ ነገር እንዳይታወቅብሽ ከጌንጎ ጋር እንዳደርሽው እኔ እንዳልነቃብሽ ነው እንደዛ አደረሽው እንኳን አላላትም። ጥርጥር እንኳን ሳያስገባ እንግዲህ አምኗታል ማለት ነው። እንግዲህ ቅምጥል ደግሞ ኪንጎን አላመነችም። መቼም ቢሆን እንግዲህ ቅናት በጣም ከባድ ነው። ቅናት ያለበት ቤት እንግዲህ በጣም ይከብዳል ለመኖርም፣ እንዲሁም ደግሞ ለኑሮም የሚመች አይደለም። ቅናተኛ ሰዎች ለራሳቸውም ሰላም አይሰጡም፣ ለሰዎችም ደግሞ ሰላም አይሰጡም። ቤት ውስጥ ያለው ሰው እንግዲህ ሁሉ ሰላም አይሆንም እና መንደር ራሱ ሰላም አይሆንም። ቅናተኛ ሰው ካለ ሰላም ስትሉ እንዴት ሰላም አላችሁ? እንዴት ትናንትና ተገናኛችሁ ዛሬ ለምን ደግማችሁ ሰላም አላችሁ? የሚሉ ቅናተኞች ይኖራሉና፣ ስለዚህ እንግዲህ ኪንጎ እንግዲህ አሁን ያጋጠማት እንደዛ አይነት ነው። እነ አደይ ጋር ስንመጣ ደግሞ የሚረጋጋና የሚረዳ ሁሉም ነገር ቆም ብሎ የሚያስብ ነው እንግዲህ ባል ያላት። እንግዲህ ይህን እየተሰማኝን ነው የተናገርኩት። እናንተ ደግሞ እንግዲህ በውስጣችሁ ያስቀመጣችሁት የታዘባችሁትን ነገር በኮመንት ላይ አስቀምጡልኝ፣ አስተያየታችሁን አሳውቁኝ ልላችሁ ወዳለሁ። እንግዲህ ቅምጥል የሌለ ተናዳ በጣም እያለቀሰች ነው ያለው። አባቴ አንተ ስለሌለ ነው እኮ ብትኖር ኖሮ እንደዚህ አይሆንም ነበረ ይለዋል። ከዛን እንግዲህ እያለቀሰች ነበረ። ከዛን እና እንግዲህ ሁለታቸው መጥተው እናትየው መታ በር ላይ ቆማ ቆይ ማዘሯ ሄደን እናናግራት፣ አንድ ነገሩ እንኳን እኮ እንዳታደርግ ራሷን ትላለች። ከዛን እሺ በቃ ይባባላሉ እና በሩን ሲያንኳኩ እሷ ግን ልትከፍትላቸው ፍቃደኛ አይደለችም። ይልቁንም እንግዲህ በጣም ተናዳ እያለቀሰች ነበረ። ከዛን እንግዲህ ምን ማድረግ አለብኝ ብሎ ይለዋል። ከዛንን እንግዲህ አይ በቃ ምንም ማድረግ አንችልም፣ ትረጋጋ፣ በተረጋጋች ጊዜ እናወራታለን ትላታለች። ከዛንን እንግዲህ እናትየው ወይኔ ልጄ ምንድን ነው የገባብኝ፣ ምን አይነት ውስጥ ገባው ብላት እንግዲህ እናትየው ትላለች። ከዛን በቃ ማዘሯ ተረጋጊ፣ ምንም እኮ አትሆንም፣ ለጊዜው ስለተናደደች ነው፣ እኔም ቢሆን የማደርገው ነገር ነው ትላታለች ቅምጥል ትላታለች ኩኩሻ። እንግዲህ ቅምጥል በጣም አምራ እንግዲህ ድምጧን ከፍ አድርጋ አባቴ አንተ ብትኖር እንደዚህ ያልሆንም፣ ለምንድን ነው እንደዚህ የሆነብኝ ብሎ በጣም ይጮሃል። እየጮኸች እንግዲህ በጣም ታለቅሳለች። እንግዲህ ያለውን ነገር እንዴት ነው ማድረግ ያለብን ብላ እሪ ብላ ታለቅሳለች። ከዛንን አባቴ አባቴ ትላለች። ከዛን ምንድን ነው እኔ ምን አይነት የማረባ ሰው ነኝ? እኔ እንዴት ነው እሱን ያመንኩት? ለምንድን ነው እንዲክደኝ እንኳን አንድ ጊዜ እንኳን ያልጠረጠርኩት እንዴት ነው ትላለች። ከዛንን እንግዲህ
ከዛንን እንግዲህ በጣም ትናደድና ከዛ አሁን እንግዲህ ወደ ተንኮል ታስባለች። አሁን ምን ትለዋለች እንግዲህ ኪንጎ የሰራውን ስራ ታስከፍያለች ትላለች። ከዛ እንግዲህ ከእንግዲህ ከዚህ በኋላ ቅምጥል እንግዲህ ከዚህ በኋላ መቼም ቢሆን አትንበረከክም። አሁን ስለዚህ ማንም ማዘን የለብሽም። ስለዚህ ከአባትሽ ጋር ማነጋገር የለብሽም። አንቺ መረጋጋት አለብሽ። አሁን እንግዲህ ኩኩሽ ሁሉንም ሰው ማናገር አለብሽ። ከዚህ ክፍል መውጣት አለብሽ። ከዛን ራስሽን ማረጋጋት አለብሽ እንዲህ ትለዋልና ከዛን ትወጣለች። ከዛንን እንግዲህ ዳይመንድ ደግሞ ዶክተሩ መጥቶ ያገኘዋል። ከዛ ሰላም ነው ይለዋል። ከዛ ከመኪና ወርዶ ሰላም ይጠይቀዋል። ከዛንን እንግዲህ ሰላም ይባባላሉ። በጣም እንግዲህ ሁለቱ በጣም የሚጓደዱና ጓደኛሞች ናቸው። ምን ታረጋለህ እዚህ ታረገዋለህ? ከዛንን አንተን እየፈለግኩ ነበረ ትለዋለች። እየቀናን እየጠበቅኩ ትለዋለች። ማን ነው ደግሞ ጋቢና ውስጥ ያለው ብሎ ይለዋል። እንግዲህ በጣም የሚወደው ጓደኛዬ ነው ዶክተር ያለውን ጓደኛዬ ነው ይላል። ዛሬ ነው ከውጭ የገባ ያለው ይለዋል። ከዛ ዳይመንድ ያለው ባለው እሱ ነው ይለዋል። ከዛ ሰላም ነው ብሎ ይለዋል። ከዛ እንግዲህ ሰላም ይባባላሉ። ከዛ እንዴት ነው ብሎ ይለዋል። ቆይ አንተ ነህ እንዴ ይለዋል። ቆይ እንዴት ነህ ትለው አራድነትን ማወቅ እፈልጋለሁ ትለዋለች። ስለዚህ አንተ ጋር መምጣት ምንም ችግር የለውም ሰፈሩን ሁሉ አስለምዳለሁ ይለዋል። ከዛ ምንም ችግር የለውም ብሎ ይለዋል። ከዛ ኖ ባይ ብራዘር ይለዋል። ቆይ ሰፈር እኮ በጣም አሪፍ በጣም ያንተ ጨዋታ ደግሞ ደስ ይላል ብሎ ይለዋል። ከዛንን አልማዝነት ምናምን አትሞክርም እንዴ ይለዋል። የሚሰራ ሰው በጣም እወዳለሁ የማይሰራ ሰው አልወድም ይለዋል። ያው እንግዲህ ስራ ለማሳዝ ይመስላል ይለዋል። ከዛን ታረጋጋ እንግዲህ እግሩ ከመሬት መውረድ አንድ ጊዜ መሆናቸውን አረጋጉ ይላል። ከዛ እንግዲህ የዶክተሩ ጓደኛ እንግዲህ ሁሉም ነገር ታሳይኛለ እንግዲህ ዳይመንድ ይለዋል። ለዛ ችግር የለውም አያሳስብሽ ሁሉም ነገር አሳውቃለሁ ስለዚህ ይለዋል። ስለዚህ ከዛ ሮማ ስለዚህ የእነሱ ሚስጥር ቦታ ካልተናገራችሁ ከዚህ ቤት አትወጪም ይላል። ቆይ አንቺ ሮማን ክፈይልኝ ትላታለች። ከዛን የምታቀፍ እውነቱን መናገር ይፈልጋለሁ ከዚህ ቤት አስወጪኝ ትላታለች። ስለዚህ ለእነዚህ ሰራተኞች እጃቸውን አልሰጥም ትላች። አንቺ ደግሞ የመጨረሻ ስህተትሽን ነው እየሰራሽው ይላታል። ከዛ ያንቺ ሚስጥሩ ማትቀበሩ ከሆነ እዚህ ቤቱን ውስጥ ምትኖሪ ትላታለች። ቆይ ማንነትሽን አትርሺ ይላታል። ሁሉም ነገር ማሚን ያንቺ ነው የእናንተ ነው ትላታለች። ከዛን ማን እንደ ማሚ ያስፈላጊ ትላታለች። ስለዚህ እኔና አንቺ የሆነን እቺ ሴት መሆን እትያውን አይመለሱም። እነሱ ቢመጡት ከእነሱ ባይመላለሱ በፊት እውነቱን ካናወጣ መቼም ቢሆን አትወጪም ከዚህ ክፍል ከወጣው ግን አልወጣም ትላታለች። ከዛን ይሃቱን እንግዲህ ፍቅር እንግዲህ አትናገሪም ትላለች። ኢዱ ደግሞ ግዴታ እናገራለሁ እኔ ተናግሬ ከዚህ ቤት መውጣት አለብኝ ከዚህ ክፍል ውስጥ ትላለች። ከዛን እንግዲህ እየተከራከረቻት ነበረ። መቼም ቢሆን አታረግም ትላታለች። አደይና ዴቭ ደግሞ አንድ ላይ ቁጭ ብለው ትናንትና እንግዲህ ትናንትና እኮ በጣም ፈርቼ ነበረ ትላለች። አዎ እንግዲህ ምን ማድረግ ያለብኝ አሁን ግን ያ ፍራቴ ሁሉ ለቆኛል አንተ አጠገቤ ስላለ ትለዋለች። ከዛ እሱ ደግሞ ቆይ እኔ እኮ ትናንትና በጣም ነበረ የደነገጥኩ ስልክሽን ቤት ጥለሽ ነበረ ሌሊቱን ሙሉ እኮ ሲንቀጠቀጥ ነበረ ያደርጉ ብሎ ይላታል። ዴቭ እንግዲህ በጣም ፈርቷል። ለአደይ በጣም ነው የደነገጠላትና ምክንያቱም ደግሞ እንግዲህ አደይ ብዙ ጠላቶች አላት የሚያሳድዳት እንጂ በሰላም እንድትኖር የሚፈቅድላት ወይም ደግሞ እንድትኖር ፍቃደኛ የሚሆን ሰው የለም። እንግዲህ በጣም ነው የደነገጠ የሆነ ነገር ሆናለች ብሎ ነበረ ያመነ ትናንትና።
ከዛንን እኔ እኮ በጣም ነበረ እየደነገጥኩ ሰውነቴ ሁሉ እየተንቀጠቀጠ ነበረ። የእውነት ሌሊቱን ማደር አይደለም ያደርኩት ይላታል። አደይ እንግዲህ ከዚህ በኋላ ከኔ ጋር ነው የምትንቀሳቀሽ ከዚህ በኋላ ይላታል። እሷ ደግሞ ትላለች። አዎ ይሄ ሰውዬ ምን እንደሚያደርግሽ አይታወቅም። ከዚህ በኋላ አንድ እርምጃው እንኳን ከኔ ጋር ነው እንጂ ብቻሽን አትራመጂም ይላታል። እሺ በቃ ደብዬ ችግር የለውም ከዚህ በኋላ ከአንተ ጋር ነው ሄደው ትለዋለች። ደግሞ በዛሬ ቅምጥል ባደረገችው ነገር በጣም አዝኛለሁ ትላለች። ከዛንን እንግዲህ ልክ አንተ ሳገኝ ግን ሀዘኔን ሁሉ ረሳው ትለዋለች። እንግዲህ እኔና አንተ ደግሞ አንድ ላይ ስንሆን የማናልፈው ነገር የለም፣ ሁሉም ነገር እናልፈዋለን ትለዋለች። እንግዲህ እናታቸው ትመጣለች። ወደ ቤቴ እንዳልገባ የምትከለክሉኝ ምንድን ነው ውስጥ የደበቃችሁ ትላለች። ከዛ ነረ ምንም አልደበቅንም ይላሉ። ከዛ እንግዲህ ወደ ሮጣ ወደ ክፍላት ስትሄድ ከድምጥ እየሰማ ነው ምንድን ነው ብላ ትሄዳለች። ከዛኔ እንግዲህ ሁለቱ አንድ ላይ ሲጫጫው ትሰማለች። ቁልፉ ማን ጋ ነው አለ አምጡልኝ ትላለች። ከዛ በዚህ ነበር ድራማ የተጠናቀቀው። በጎደሎ መልክ ይሄ ነበር።